እኔን አመስግነኝ ወላጆችንም አመስግን ይላል። ይሄ ብቻ በቁርአን ውስጥ አላህ ከራሱ ምስጋና ጋር አያይዞ አመስግኑ ብሎ የነገረን አላህ ወላጆችን ብቻ ነው። አሁን መልካም ላደረገልን ሁሉ እናመሰግናለን። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ እንደነገሩን መን ለም የሽኩሪ ናሰ ለም የሽኩሪላህ። ሰዎች መልካም ነገር ያደረጉለትን ሰው መልካም አድራጊዎችን ማያመሰግን ከሆነ ይህ ሰው አላህንም አያመሰግንም ይላል። የወላጆች ምስጋና ግን በጣም ይለያል። አላህ ከራሱ ምስጋና ጋር አያይዞ የጠቀሰው አንሽኩርሊ ወሊዋሊደይከ፣ እኔን አመስግን ወላጆችንም አመስግናቸው። ጎንበስ ብለን ስናየው ምን ያደረጉ ወላጆች? ሁሉም ነገር ከአላህ ነው። ሁሉም ነገር ከአላህ። ወላጆችን ራሱ የፈጠረው አላህ ነው። እነሱም እኔም እንዲያሳድጉ ያደረገው አላህ ነው። ሁሉም ነገር ከአላህ ነው። ሆኖም ግን አላህ ፈቀደላቸው እንዲመሰገኑ። በቃ አላህ በሰራው ስራ ወላጆች ጭምር እሱም እንዲመሰገን አዘዘ፣ ወላጆችም እንዲመሰገኑ አዘዘ። ሙሉ ስራው የአላህ ነው። ወላሁ ኸለቀኩም ወማ ተዕመሉን፣ እናንተ የምትሰሩትን ሁሉ አላህ ነው የፈጠረው ብሏል። አዎ እናምናል። ግን በምስጋና ጋር ሲመጣ እሱን እንድናመሰግንና ወላጆችን እንድናመሰግን ፈቅደዋል ብሎም አዘዋል። ስለዚህ ወላጆቻችን እናመሰግን። ሁልጊዜ ወላጆቻችን ሹክረን ልንላቸው ይገባል። በየቋንቋው አረብኛ ነው አመሰግናለሁ። በየቋንቋው ወላጆችን ማመስገን ይኖርብናል። ምን ማለት ነው? ማለት ወላጆች በምንም መልኩ መወቀስ የለባቸውም ነው። መፍሁም ሙኻለፋ ይሄ ነው። ወላጆች በምንም መልኩ በልጆቻቸው አይወቀሱም ነው። ወላጆች በልጆቻቸው አይከሰሱም ነው። ወላጆች በልጆቻቸው አይተቹም ነው። በቃ ንጉስ ናቸው። ወላጆች ለልጆቻቸው ንጉስ ናቸው፣ አይነኩም። ወላ ተንሃርሁማ፣ አትከልከላቸው። የሆነ ነገር ማድረግ አትከልክል። ሽርክ እስካልሆነ ድረስ፣ ቢድዓ እስካልሆነ ድረስ፣ ወንጀል እስካልሆነ ድረስ አትከልክላቸው ወላጆችን። እና እባካችሁ የወላጆችን ፍቅር አላህ ይስጠን። የወላጆችን እንክብካቤ አላህ ያገራልን። የወላጆችን ደረጃ ምንጠብቅ አላህ አድርገን። ቀላል ነገር አይደለም። በጣም ትልቅ ቦታ ነው ያላቸው በእስላም። ወላጆች ያን ቦታቸውን ያን ክብራቸው ማዕረጋቸውን ልንጠብቅላቸው ይገባል ነው።